ሰላም ሰላም እንዴት ናችሁ? እሺ እንዴት ሰነበታችኋለን? ዛሬ ደግሞ የምናየው ዩኒት 5 ነው። ያ ማለት ሴኩሪቲ ኤንድ ሴፍቲ ኦፍ ኮምፒውተርስ የኮምፒውተራችንን ደህንነት ለመጠበቅ የሚረዱት አንዳንድ ነገሮችን ነው። ከዚህ በፊት ግን ቱቶሪያልን ከወደዳችሁት ላይክ ከጠላችሁት ዲስላይክ የምንሰራላችሁ ማንኛውንም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። እንዲሁም ሌሎች የምንሰራቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ በማድረግ አጋርነታችሁን አሳዩን። እሺ አሁን ወደ ክላሳችን እንሄዳለን። At the end of this unit, learners will be able to carefully handle components of the computer system. ኮምፖነንትስ ኦፍ ኮምፒውተር ሲስተም የሚባሉትን ሃርድዌሩንም ሶፍትዌሩንም ሊሆን ይችላል በጥንቃቄ የመያዙ አቅም ይኖረናል። ፕሮፐርሊ ክሊን ሃርድዌር ኮምፖነንትስ ኦፍ ዘ ኮምፒውተር ሃርድዌር ኮምፖነንቶችን የኮምፒውተር ሃርድዌር ፓርት የሚባሉትን በደንብ ለመያዝ ወይም ለማጽዳት እንጠቀምበታለን። ተርን ኦን ኤንድ ሸት ዳውን የመዝጋትና ኮምፒውተራችንን የመክፈት አቅም ይኖረናል። ፓስዋርድ የመስጠት እንዲሁም የመክፈት መቻል አለብን። And in the overview, this unit introduces you to the fundamentals of computer security and safety. የኮምፒውተራችንን ደህንነት እንዴት ነው የምንጠብቀው የሚለውን ማወቅ መቻል ይጠበቅብናል። It provides basic knowledge of careful handling of computer components and how to protect a computer from unauthorized access through creating a strong password to ensure its security, which means ጠንካራ የሆነ ፓስዋርድ በመፍጠር አላስፈላጊ ወይንም መጠቀም እንዳይፈልጉ ከምንፈልጋቸው ሰዎች እንዴት መከላከል መቻል አለብን ወይም ያልፈቀድንለት ሰው ኮምፒውተራችንን እንዳይጠቀም እንዴት ማድረግ አለብን የሚለውን እናያለን ማለት ነው። እሺ ቀጥታ ወደ ኮንተንቶቹ እንሂድ። ኬር ፎር ኮምፒውተር መጀመሪያ ምንድነው ኮምፒውተሮችን እንዴት ነው መያዝ የምንችለው ወይም እንዴት ነው በጥንቃቄ መያዝ የምንችለው የሚለውን እንይ። When we remember in chapter 1, in chapter 2 and 3, we have learned the different components of the computer system, that is software component and hardware component የምንላቸውን chapter 2 እና 3 ላይ አይተናል። This unit mainly focus on how to handle and properly use these computer system components እያንዳንዳቸውን እንዴት ነው መጠቀም የምንችለው የሚለውን So, improper use of computer is dangerous for health of individual users and the safety of the device itself. በትክክል ካልያዝናቸው ወይም በትክክል ካልተጠቀምንባቸው ኮምፒውተሮቹ ለጤናችን በተጠቃሚው ጤና ላይ ሊያስከትሉ ይችላሉ። እንዲሁም ራሳቸውም ሊጎዱ ይችላሉ። ሴቲንግ አት ዘ ኮምፒውተር ፎር ኤ ሎንግ ፔሪድ ኦፍ ታይም ለምሳሌ ለረጅም ጊዜ ከኮምፒውተራችንን መጠቀም ወይም ኮምፒውተራችንን መያዝ በጤናችን ላይ እንከን ያስከትልብናል። such health problems include back pain, stiff neck, shoulders, sore hands and wrists and tired legs ለምሳሌ በአንገታችን በጀርባ ባለው አንገታችን ጀርባችን ላይ ክንዳችን ላይ ትከሻችን ላይ እንደገና ደግሞ እግራችን ላይ ችግር ሊያስከትል ይችላል። ለምሳሌ የጀርባ ህመም፣ የአንገት ህመም እንደገና ትክክለኛ የትከሻችን መዛነፍ፣ የእግራችን መታመም እነዚህ ያስከትሉብናል ማለት ነው። ማለትም ኮምፒውተራችንን በትክክል ካልተጠቀምነው። Guidelines which are usually referred to as precautions should be followed to prevent damage to computers or injury to people. The following are some important precautions that we should follow while using computers. ይህ ማለት ኮምፒውተራችንን አደጋ እንዳያስከትሉብን ማድረግ ያለብን ቅድመ ጥንቃቄዎች ምንድናቸው የሚለውን before cleaning any electrical equipment make sure that it is switched off and unplugged from the power source. ኮምፒውተራችንን ወይም ማንኛውንም ኤሌክትሪካል ዲቫይስ ከማጽዳታችን በፊት የተሰካኩ ፓወሮችን ወይም ኤሌክትሪክ የሚያስተላልፉ ነገሮችን ከሶኬታችን ላይ መንቀል መቻል አለብን። Allow certain equipment such as monitors and laser printers to cool down and lose their capacity. ይህ ማለት ምንድነው? አሁን ሞኒተሮቹን ወይም ፕሪንተሮቹ ፓወር ስቶር አድርጎ የመያዝ መቻል አቅም አላቸው። ስቶር አድርገው ይቆያሉ። ስለዚህ ወዲያው ነቅለን ወዲያው ብነካቸው ከኛ ጋር ኮንታክት ፈጥረው አደጋ ሊያደርሱብን ይችላሉ ማለት ነው። Some equipment such as power supplies and monitors use high voltage which are dangerous for everyone. ይህ ማለት ፓወር ሰፕላይ የሚባል አንድ የኮምፒውተር ፓርት አለ ሃርድዌር ኮምፖነንቶች ላይ እንዳየ ነው። ስለዚህ ይሄ ቶሎ የምነካው ከሆነ ልክ እንደ ቅድሞ በእኛ ላይ ኮንታክት ይፈጥራል ወይም አደጋ ያደርስብናል ማለት ነው። Therefore, it should only be maintained by specially trained people. So, in order to clean computer equipment,
we must use designed cleaning tools. Unsuitable cleaners may, that means ዝም ብለን በዘፈቀደ ለማጽዳት የምንሞክር ከሆነ ለምሳሌ ኮዝ ፊውምስ which are dangerous to inhale ለመተንፈስ የሚያስቸግሩ የሆኑ ጭሶችን ሊለቁብን ይችላሉ። እንደገና አስፈላጊ ሆነው ከኮምፒውተራችን ላይ የተለጠፉ ፕላስቲኮች አሉ፣ እነሱም ሊቃጠሉብን ይችላሉ እና እናጸዳለን ብለን ያሰብነውን ጥቅም ላናገኝ እንችላለን ማለት ነው። ስለዚህ በጥንቃቄ ማጽዳት መቻል አስፈላጊ ነው። in addition to the above precaution methods to avoid dangerous physical hazards from happening ስለዚህ አደጋዎችን ለመከላከል ወይም አደጋዎች እንዳይፈጠሩ ለማድረግ የምንከተላቸው ዘዴዎች አንደኛው choose safe and healthy workplace ምቹና ጤናማ የሆነ የስራ ቦታ መምረጥ መቻል ይጠበቅብናል። identify the risks of hazards in the workplace በስራ ቦታ ላይ ለምሳሌ የሆነ ኮምፒውተር ስንጠቀም ምን አደጋ ሊደርስብን ይችላል፣ ምን ጉዳት ሊያስከትል ይችላል የሚለውን ነገር እያንዳንዱን ማወቅ መቻል አለብን። follow manuals እያንዳንዱ ኮምፒውተር እያንዳንዱ ኤሌክትሪክ ዲቫይስ ሲመጣ ማኑዋል አለው ወይም እንዴት መጠቀም አለብን የሚለውን ማለት ነው። እሱን የግድ መከተል መቻል ወይም አፕላይ ማድረግ መቻል አለብን። አፕላይ ኦኩፔሽናል ሄልዝ ኤንድ ሴፍቲ ሪኳየርመንትስ ስለዚህ የስራ ህጎችን ወይም የሙያ ህግ የሚባሉ ነገሮች አሉ፣ እነሱን መከተል መቻል አለብን። ሴፍቲ ሳይንስ ኤንድ ሃዛርድስ ሴፍቲ ሳይን ኤንድ ሲምፖል ሾው ዳንጀረስ ኤሪያስ ኢን ኤንድ አራውንድ ኮምፒውተር ላቦራቶሪስ ቱ አለርት ስቱደንትስ ኤንድ ስታፍ ሜምበርስ። ሴፍቲ ሳይን ኤንድ ሃዛርድ የምንለው ለምሳሌ የመኪና አደጋ ምልክቶች አሉ። እነዛ ለመኪና ወይም ለመንገድ ላይ የሚጠቅሙን ምልክቶች ናቸው። እንደዛ ሁሉ የኮምፒውተርም ላቦራቶሪም የራሱ የሆነ አደጋ አለው ወይም ምልክቶች አሉት አደጋን ለመከላከል። ከነዚህ ውስጥ ዌር ማስክ ለምሳሌ መጥፎ የሆኑ ሽታዎች፣ ጭሶች በሚወጡበት ጊዜ አፍና አፍንጫችንን መሸፈኑ ይጠቅመናል፣ ቀድመን መከላከል ማለት ነው። ፈርስት ኤድ የመጀመሪያ እርዳታ፣ አይ ፕሮቴክሽን ጨረር የሚወጡበት ምናምን ነገር ሊፈጥር ይችላል። ኤንድ ኖ ስሞኪንግ ዛት ሚንስ እነዚህ አለማጨስ። ዋች ዮር ስቴፕ በደንብ ስቴፓችንን መከታተል መቻል አለብን። ሄሪንግ ፕሮቴክሽን፣ ፋየር ኤክስቲንጉሸር እነዚህ እሳት አደጋ ሊያስከትሉ የሚችሉ፣ ስሊፐሪ ፍሎር የሚያንሸራትቱ ሊሆኑ ይችላሉ። ኤንድ ኤሌክትሪካል ሃዛርድስ ማለት ኤሌክትሪካል አደጋ ሊያስከትሉ የሚችሉ ነገሮችን ጥንቃቄ ማድረግ መቻል አለብን። ስለዚህ እነዚህ ምልክቶች ማስቀመጥ ይጠበቅብናል። The best way to care for our computer is to provide it with basic care ከመጀመሪያው መነሳት መቻል አለብን። it is easy to perform basic software and hardware maintenance ከዚህ በተጨማሪ ሶፍትዌሩ እና ሃርድዌር ሜንቴናንሱን ለመስራት እጅግ በጣም ቀላል ነው ማለት ነው። ክሊኒክ ኮምፒውተር ሃርድዌር ኮምፖነንትስ ሃርድዌር ፓርቱን የኮምፒውተር ሃርድዌር ክፍላችንን እንዴት እናጸዳዋለን የሚለው ነው። you probably like a clean home ቤት እንደ ማጽዳት ነው የሚቆጠረው። it is also a good idea to keep your computer as clean as possible ስለዚህ ኮምፒውተራችንን በንጽህና ለመያዝ በጣም ሁል ጊዜ የምናጸዳው ከሆነ በጣም ጥሩ ነው ማለት ነው። ፈጣን ነው የሚሆነው። ክሊኒንግ ሃርድዌር ካን ሄልፕ ዮር ኮምፒውተር ራን ሞር ስሙዝሊ ኤንድ ኤክስቴንድ ዮር ኮምፒውተርስ ላይፍ ስፓን which can save time and money ሁል ጊዜ የምናጸዳቸው ከሆነ ኮምፒውተር ሃርድዌር ፓርቱን የምናጸዳውለት ከሆነ በቆሻሻ ሊመጡ የሚችሉ በእርጥበት ወይም አንዳንድ ነገሮችን ሊያበላሹብን የሚችሉ ነገሮች አደጋ እንዳይደርስባቸው ወይም ቶሎ እንዳይበላሹ ይጠቅማል ማለት ነው። ይህም አንደኛ ገንዘባችንን ይቆጥብልናል፣ ጊዜያችንን ይቆጥብልናል፣ ሌላም ጥቅሞችን ልናገኝ እንችላለን ማለት ነው። ሬጉላር ክሊኒክ ፕሮቴክትስ ዮር ኮምፒውተር ቱ ቢ ሴፍ ኤንድ ክሊን ስለዚህ ሁሌም መደበኛ በሆነ ሰዓት ኮምፒውተራችንን ኤሌክትሮኒክ ዲቫይሳችንን ማጽዳት መቻል አለብን። ይህ ማለት ኮምፒውተር ላፕቶፕ ወይም ዴስክቶፕ ብቻ አይደለም። ቴሌቪዥን ሊሆን ይችላል፣ ሞባይል ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ሌሎችንም። ደስት አክትስ አስ አን ኢንሱሌተር ዛት ፕሪቨንትስ ኤር ሰርኩሌሽን ኤንድ ኮዝ ኦቨርሂቲንግ ለምሳሌ አቧራ የሚገባ ከሆነ አየር እንዳይዘዋወር ወይም ቀዝቃዛ አየር እንዳይገኝ ያደርግና የምንጠቀመው ዲቫይስ እንዲሞቅ ያደርጋል። if dust contains conductive particles it can also cause a short circuit which can damage the components of the hardware or even cause a fire ይህ ማለት ምንድነው? በጣም ከሞቀ እሳት እስከ ማስከተል ድረስ ይደርሳል ማለት ነው። therefore by regularly cleaning dust out of the fan vents and cause you can help protect the system from overheating and permanent damage to the internal parts of a computer ውስጣዊ ፓርቱ እንዳይጎዳ ምን ማድረግ መቻል አለብን? አንደኛ በየጊዜው ቶሎ ማጽዳት መቻል አለብን። ይህም የሚጠቅመን
ለመጨረሻ ጊዜ እንዳይበላሽ ይጠቅመናል ማለት ነው። ሃው ኦፍን ዳዝ ክሊኒንግ ኒድ ቱ ቢ ደን? ይህ ማለት ቢያንስ በሳምንት አንዴ ማጽዳት መቻል አለብን ኮምፒውተራችንን ወይም ኤኒ ኤሌክትሮኒክስ ዲቫይሳችንን በደረቅ ጨርቅ ሊሆን ይችላል ወይም ደግሞ በትንሽዬ ውሃ ጠብ አድርገን፣ ነገር ግን ውሃ መንጠፍጠፍ መቻል የለበትም ወይም ደግሞ መታወቅ የለበትም። ዲቫይሳችን ላይ ሊያርፉ የሚችሉ ኤሌክትሮኒክሶችን ጥርግ ማድረግ አቅም እስኪኖረው ድረስ ረጠብ አድርገን ውሃ እንዳያንጠፈጥፍ፣ ምክንያቱም ውሃ ካንጠፈጠፈ ወደ ውስጥ ሊገባ ስለሚችል ጉዳት ያስከትላል ማለት ነው። ስለዚህ ቢያንስ በሳምንት አንዴ ማጽዳት መቻል ይጠበቅብናል። እነዚህ ለማጽዳት የምንጠቀምባቸው ማቴሪያሎች ናቸው። ሱቅ ላይ ልናገኛቸው እንችላለን። ለምሳሌ ብሩሽ አለ፣ ስትሪፕ አለ፣ ላይን ፍሪ ፎም የሚባለው አለ። ላይን ፍሪ ፎም እያንዳንዷን ቀዳዳዋን ለማጽዳት ይጠቅመናል። እንደገና ይሄም አለ ኮንታክት ክሊኒንግ የሚባለው የሆነ አልኮል ነገር አስቀምጠን ቅብት ቅብት እያደረግን የምናሻሽባቸው ናቸው። እነዚህ ኤር ናቸው፣ ኮምፕረስድ ኤር። እነዚህ ከውስጥ ላይ አቧራዎችን ለማስወጣት፣ ይሄ ደግሞ የሲዲ ቦታዎችን ለማጽዳት የምንጠቀምበት ይሆናል ማለት ነው። ዘንድ ይሄ እያንዳንዳቸው ጥቅሙ ነው። ጊዜ ለመቆጠብ ብታነቡት ይሻላል። ኤንድ ክሊኒንግ ሞኒተርስ ደርት ፊንገር ፕሪንትስ ኤንድ ደስት ካን ሜክ ዮር ኮምፒውተር ስክሪን ዲፊካልት ቱ ሪድ። ለምሳሌ ስክሪናችንን ለምን እናጸዳለን ለምንለው አንዳንድ ቆሻሻዎች በጣታችን ስነካ የሚቀሩት አሻራዎች፣ እንደገና ደግሞ ቆሻሻዎቹ የኮምፒውተር ስክሪናችንን ድፍን ያደርጉትና ለማንበብ ያስጠላናል፣ እንዲሁም ለማየትም አስቸጋሪ ይሆናል። ሶ ኢት ኢዝ ኢዚ ቱ ክሊን ዮር ስክሪን ዌን ኒድድ። አስፈላጊ ከሆነ ማጽዳት መቻል አለብን፣ ያም በቀላል ነገር ማለት ነው። ዘ ሴፍተስት ሜተድ ቱ ክሊን ኮምፒውተር ሞኒተር ኢዝ ቱ ዩዝ ሶፍት ኤንድ ክሊን ክሎዝ ሞይስተንድ ዊዝ ዋተር። በውሃ ረጠብ ያለች ጨርቅና ሶፍት በመጠቀም ስክሪናችንን ማጽዳት እንችላለን። ጽዱና አዲስን ሲሆን ደስ ይለናል፣ እኛም በነፃነት እናነባለን ማለት ነው። ዌን ዩ ክሊን ዮር ኮምፒውተር ሞኒተር ዩ ሹድ ተርን ኦፍ ዘ ኮምፒውተር። ከማጽዳታችን በፊት ግን ኮምፒውተራችንን ሸትዳውን ማድረግ መቻል አለብን። እያንዳንዱ የተሰካኩ ኤሌክትሪክን ሊያስተላልፉ የሚችሉ ዋየሮችን መንቀል መቻል አለብን። ከዛ በኋላ ሶፍት እና ደረቅ ያለ ማለት ትንሽዬ በውሃ ረጠብ ያለ ሊያንጠፈጥፍ ግን የማይችል ማለት ነው። ካንጠፈጠፈ ይጎዳብናል፣ ምክንያቱም ውሃ ወደ ውስጥ ሊገባ ስለሚችል። እነሱን ተጠቅመን ሞኒተራችንን ማጽዳት እንችላለን። ኪቦርዶችንም በተመሳሳይ መንገድ ማጽዳት እንችላለን። ለምሳሌ አቧራዎቹን ከሆነ ኮምፕረስድ ኤር ማሽን ተጠቅመን ማቴሪያል ተጠቅመን ማጽዳት እንችላለን። እንደገና ንጹህ ጨርቅም ተጠቅመን እንዲሁም ጥርግ ማድረግ መቻል እንችላለን ማለት ነው። ጥጥም እንዲሁ ተጠቅመን ማለት ነው። ኪቦርዳችን ማለት እያንዳንዱ ቁጥር ወይም ሌተሮች ያሉበት ቦታ ነው። እነሱን ተጠቅመን ማጽዳት እንችላለን። ክሊኒንግ ማውዝ ማለት እያንዳንዷን ከርሰሯን የምናንቀሳቀስባት ናት። ከሃርድዌር ኮምፖነንት ላይ እንዳየነው ዚ ማውዝ አኮሞዴትስ ኤ ሚክስቸር ኦፍ ደስት ፍሮም ዘ ሰርፌስ ኢት ሮልስ ኦን። ስለዚህ አቧራው ከገባ ከርሰሯ እንዳትንቀሳቀስ ያደርጋታል። ይህ ማለት ደግሞ በቀላሉ ለመጠቀም አስቸጋሪ ይሆናል ማለት ነው። ኢፍ ዘ ማውዝ ፖይንተር ዳዝ ኖት ሙቭ ስሙዝሊ ዘ ማውዝ ሜይ ኒድ ቱ ቢ ክሊንድ። ስለዚህ በቀላሉ መንቀሳቀስ ካልቻለን ማጽዳት መቻል አለብን ማለት ነው። ለማጽዳት የምንከተላቸው ስቴፖች በመጀመሪያ ከኮምፒውተራችን መንቀል መቻል አለብን። ምክንያቱም ውሃ ኤሌክትሪክ ስለሚያስተላልፍ በእኛ ላይ ጉዳት ያደርሳል ማለት ነው። ሞይስትን ኤ ኮተን ክሎዝ ዊዝ ራፒንግ አልኮል። በአልኮል ትንሽ ረጠብ እናደርገውና ዘን ከላይና ከታች ያለውን ፓርት በደንብ እናጸዳለን። ፋይናሊ አሎ ኦል ኦፍ ዘ ፓርትስ ቱ ድራይ ቢፎር ሪኮኔክቲንግ ዘ ማውዝ። ኮኔክት ከማድረጋችን ወይም ከመሰካታችን በፊት ሁሉም ነገር እንዲደርቅ ማቆየት መቻል አለብን ማለት ነው። ዘን ስታርታፕ ኤንድ ሸት ዳውን የኮምፒውተር ዛት ሚንስ ኮምፒውተራችንን እንዴት ነው የምናስነሳው እና ስራችንን ጨርሰን ደግሞ እንዴት ነው የምንዘጋው ማለት ነው። ቢፎር ስታርቲንግ ዮር ኮምፒውተር ፕሊዝ ቴክ ኤ ሞመንት ቱ ቼክ ዌዘር ዘ ኮምፒውተር ፓርትስ አር ኮኔክትድ ኤንድ ሲትድ ፕሮፐርሊ። ይህ ማለት ምንድን ነው? ኮምፒውተራችንን ከማስነሳታችን በፊት እያንዳንዱ አስፈላጊ የሆነ ማቴሪያሎቹ ተሰክተዋል ወይም አልተሰኩም የሚለውን ቼክ ማድረግ አለብን። ከተሰኩ ኦኬ፣ ካልተሰኩ ግን እያንዳንዱ ፓርት መሰካት አለብን። ለምሳሌ የፓወር ኬብሎች ሊሆኑ ይችላሉ፣ ፓወር እንዲያገኝ የሚጠቅሙ ኪቦርዶቹን፣ ማውዞቹን እነዚህን መሰካካት መቻል አለብን ማለት ነው። ዘን to power on and off your computer, follow these steps. We need to plug or connect devices such as keyboard, monitor and mouse to their appropriate connector with the system unit. ከሲስተም ዩኒቱ ጋር እነዚህን ነገሮች ኮኔክት ማድረግ መቻል አለብን።
ፋይናሊ ፕረስ ዘ ፓወር በተን። ፓወር በተን ማለት ፓወሩን ኦን ለማድረግ የምንጠቅ ወይም ምንጫናት የሆነች ፕረስ የምናደርጋት በተን ነች እና እሷን ቁልፍ መጫን መቻል አለብን ማለት ነው። ሶ ኢፍ ዮር ሞኒተር ዳዝ ኖት ተርን ኦን ባይ ኢትሰልፍ ዌን ዮር ተርን ኦን ዘ ሲስተም ዩኒት ዘን ፕረስ ዘ ፓወር በተን ኦፍ ዘ ሞኒተር። በራሱ ካልተነሳ አንዴ ፕረስ አድርገ ነው ካልተነሳ፣ ስለዚህ በደንብ አልተጫነውም ማለት ነው። ድጋሚ መሞከር መቻል አለብን። Once we have pressed the power button, we should wait until the operating system loads automatically. ስለዚህ ከተጫነው በኋላ የሆነ ላይት ያሳየናል። ላይት ሲያሳየን መጠበቅ መቻል አለብን በራሱ እስኪከፍት ድረስ ማለት ነው። ተነስቶ ከጨረሰ በኋላ ፓስወርድ ሊጠይቀን ይችላል። ከጠየቀን ፓስወርዱን የማወቅ ግዴታ አለብን። ካልጠየቀን ግን እሰየው በቀላሉ ገብተን ማየት መቻል ይጠበቅብናል። ይቺ ዲያግራሙ ላይ እንደምታዩት ይቺ ፓወር በተኗ ነች። ስለዚህ በዚች ነው ኦን እና ኦፍ የምናደርጋት ማለት ነው። ኦን እና ኦፍ የምናደርጋት እዚህም አለች፣ በኋላ እናያታለን። ኦፍ ለማድረግ የምንከተለው ስቴፕ ነው። ሸት ዳውን ደግሞ ስራችንን ጨርሰን እንዴት ነው የምንዘጋው የሚለው ነው። ዌን ዩ ፊኒሽ ወርኪንግ ኦን ዮር ኮምፒውተር ዩ ሃቭ ቱ ሸት ዳውን ዮር ኮምፒውተር ፕሮፐርሊ። ስራችንን ሰርተን ከጨረስን በኋላ ኮምፒውተራችንን በሚገባ መዝጋት አለብን። ለመዝጋትስ ምን ምን ስቴፕ እንከተላለን የሚለውን ለማወቅ መጀመሪያ ተርን ኦፍ ዮር ፒሲ ኢን ዊንዶውስ 10። እያንዳንዱን ስንሰራበት የነበረውን እንትን መዝጋት አለብን። እያንዳንዱ ፋይል ለምሳሌ ኢንተርኔት ስንጠቀም ከነበረ ስንጠቀም የነበርንበትን ብሮዘር እንዘጋለን። ዘን ክሊክ ዘ ስታርት በተን። ስታርት በተን ማለት ከግራ በኩል ያለች የዊንዶ ምልክት አለች። እሷን ክሊክ እናደርጋታለን። እሷን ክሊክ ስናደርጋት ሴሌክት ዘ ፓወር ትላለች። ዘን ፋይናሊ ሸት ዳውን፣ ሪስታርት፣ ሃይበርኔት፣ ስሊፕ የሚሉ ኦፕሽኖች ይመጡልናል። ልክ እንደዚህ ማለት ነው። ዘን ሸት ዳውን ከሆነ የምንፈልገው ሸት ዳውንን መርጠን ክሊክ ስናደርገው ይዘጋልናል ማለት ነው። ስሊፕም ማድረግ እንችላለን፣ ሃይበርኔት ማድረግ እንችላለን፣ ሪስታርት ማድረግ እንችላለን። ግን የተለያየ ጥቅም አላቸው። ለምሳሌ ስሊፕ ለጊዜው ነው የሚዘጋው፣ ቶሎ ይከፍትልናል ማለት ነው። ልክ ስሊፕ ከሆነ ፓስዋርድም ላይ ጠይቀን ይችላል፣ ወዲያው ነው የሚከፍትልን ማለት ነው። ብዙ ታይም የማይወስድብንም። ፓስዋርድ እንኳን ይጠይቀናል። ስሊፕ ከሆነ ወደ ዊንዶውስ ስለሚገባ ፓስዋርድ ይጠይቀናል፣ ግን ቶሎ ይከፍትልናል። ታይማችንን እንቆጥባለን ማለት ነው። ፎር ኤግዛምፕል ስሊፕ ሄልፕስ ዘ ኮምፒውተር ቱ አፒር ላይክ ተርንድ ኦፍ በት ዌን ዩ ተርን ኢት ባክ ኦን አጌን ኢት ስታርትስ አፕ ባክ ፋስተር ቱ ስሊፕ ዮር ኮምፒውተር ፕሊዝ ፈርስት ክሊክ ኦን ዘ ስታርት በተን ኤንድ ሴሌክት ዘ ፓወር በተን ኤንድ ዘን ክሊክ ኦን ስሊፕ አስ ሾውን ኢን ዘ ፊገር ይላል። ከምስሉ ላይ እንደምናየው ልክ ይችን ክሊክ እናደርጋታለን። ይችን ክሊክ በምናደርግበት ሰዓት እነዚህ ኦፕሽኖች ይመጣሉ። ስለዚህ እነዚህ ኦፕሽኖችን ውስጥ የምንፈልገውን ነገር እናደርጋለን ማለት ነው። ስሊፕ ከፈለግን ስሊፕ፣ ሪስታርት ከፈለግን ሪስታርት፣ ሸትዳውን ከፈለግን ሸትዳውን፣ ሃይበርኔትም ከፈለግን ሃይበርኔት እናደርጋለን ማለት ነው። ሳይን አውትም አለ እዚህ ላይ። ሳይን አውት ማለት ከዩዘር አካውንታችን ማለት ነው። ብዙ አይነት ዩዘር አካውንቶች ይኖራሉ። እኛ የምንጠቀምበት ዩዘር አካውንት መውጣት ከፈለግን ሳይን አውት ብለን እንወጣለን ማለት ነው። ለምሳሌ ይኸው ከዚህ ጋር ያለ ልክ እንደ ቅድሞ ፓወር በተኑን ክሊክ ስናደርግ ፓወር በተኑ ሳይሆን ዊንዶው ምልክቷን ፕሬስ ስናደርጋት ከላይ የምትመጣልናለች። ዘን ከእሷ ጋር ላይ ይችን እናገኛታለን ማለት ነው። ሳይን አውት የምትለዋል ብለን ሳይን አውት ብለን መውጣት እንችላለን ማለት ነው። ዘን ሄልፕስ ቱ ሳይን አውት ዮር ዩዘር አካውንት ኤንድ ሌት አስ ሰምዋን ኤልስ ቱ ሳይን ኢን ኢሚዲየትሊ። ምክንያቱም እኛ ሳይን አውት ካልን ሌላ ሰው ደግሞ ሳይን ኢን ብሎ እንዲገባ እንፈቅድለታለን ማለት ነው። ይሄን ይመስላል ስቴፑ። ዘን ኮምፒውተር ሴኩሪቲ። ዋት ዳዝ ሚን ኮምፒውተር ሴኩሪቲ ሚን? ሴኩሪቲ ኢዝ ዘ ፕሮቴክሽን ኦፍ ኮምፒውተር ሲስተምስ ኤንድ ኢንፎርሜሽንስ ፍሮም አንአውቶራይዝድ ዩዘር። ስለዚህ ኮምፒውተር ሴኩሪቲ የሚጠቅመው ካልተፈቀደለት አካል እንዳይገባ ማድረግ ማለት ነው። እንዳይገባ አደረግነው ማለት ዳታችንን፣ ሶፍትዌራችንን ወይም ሃርድዌር ፓርቱን በሚገባ እንጠብቀዋለን ማለት ነው። ዘን ትራዲሽናሊ ኮምፒውተርስ ፋሲሊቴት ሃቭ ቢን ፊዚካሊ ፕሮቴክትድ ፎር ዘ ፎሎዊንግ ሪዝንስ። አንደኛው ቱ ፕሪቨንት ቴፍት ኦፍ ኦር ዳሜጅ ቱ ዘ ሃርድዌር፣ ሃርድዌር ፓርታችን እንዳይሰረቅና ሃርድዌር ፓርታችን እንዳይሰረቅ ወይም እንዳይጎዳ እንጠብቅበታለን። ሁለተኛው ስቴፕ መረጃችን እንዳይሰረቅ ወይንም ደግሞ እንዳይጎዳ። ሶስተኛው ደግሞ እንዳይበላሽብን፣ አገልግሎት የሚሰጡት እያንዳንዱ ሰርቪስ እንዳይበላሽብን ለማድረግ ኮምፒውተር ሴኩሪቲ መጠቀም ግድ ይለናል ማለት ነው። ዊ ካን ፕሮቴክት አወር ኮምፒውተር ፍሮም አንአውቶራይዝድ አክሰስ ዩዚንግ ፓስዋርድስ ፎር ኢች ዩዘር አካውንት። ሶፍትዌር ፓርቱን ወይም ዳታችንን በፓስዋርድ ፕሮቴክት ማድረግ እንችላለን።
እንዴት ነው በፓስዋርድ ፕሮቴክት የምናደርገው የሚለውን ለማወቅ መጀመሪያ የዩዘር ታይፖችን ማወቅ ግድ ይለናል። ዘን ዋት ዳዝ ሚን ዩዘር አካውንት ክሬቲንግ የዩዘር አካውንት ኤንድ ሴቲንግ የፓስወርድ ይላል። ዩዘር አካውንት ኢዝ አን አይዴንቲቲ ክሬትድ ፎር ዩዘር ኢን ኮምፒውተር። እያንዳንዱን ዩዘር ለመለየት የምንጠቀምበት፣ ለምሳሌ ለእኔ ብቻ ዩዘር አካውንት ክሬት ካደረግ ፓስዋርዱን ካልሰጠኋቸው እኔ ብቻ ነው መጠቀም የምችለው ማለት ነው። ስለዚህ ኢት ሄልፕስ ዘ ዩዘር ቱ ሎግ ኢንቱ ዘ ኮምፒውተር ሲስተም። ተጠቃሚዎች ወደ ኮምፒውተሩ ፓስዋርዳቸውና ዩዘር ኔማቸውን ተጠቅመው ወደዚያ አካውንት ሎጊን ብለው እንዲገቡ ያግዛቸዋል ማለት ነው። ዊንዶውስ ኦፕሬቲንግ ሲስተም ኦፈርስ 3 ታይፕስ ኦፍ ዩዘር አካውንትስ። ዊንዶው ኦፕሬቲንግ ሲስተም በአጠቃላይ 3 አይነት ዩዘር አካውንቶች አሉት። አንደኛው ምንድነው? አድሚኒስትሬተር፣ ሁለተኛው ስታንዳርድ፣ ሶስተኛው ደግሞ ገስት ነው። አድሚኒስትሬተር ላይ ስንመጣ ኢት ሄልፕስ ቱ ኮንትሮል ዘ ኢንታየር ኮምፒውተር፣ ሁሉንም ኮምፒውተሮች ኮንትሮል ያደርጋል። ምን? ዩዘር ታይፓችን ወይም ዩዘር አካውንታችን አድሚኒስትሬተር ታይፕ ከሆነ ኤንድ ኢት አሎውስ አዘር ዩዘርስ ቱ ዘ ኮምፒውተር፣ ሌሎች አካውንቶች እንዲጠቀሙት፣ ሌሎች ዩዘሮች ሌላ አካውንት ክሬት እንዲያደርጉ ማድረግ እንችላለን፣ እንዳያደርጉም ማድረግ እንችላለን። they can run or install new programs። ስለዚህ ዩዘር አካውንታችን አድሚኒስትሬተር ታይፕ ከሆነ አዲስ ፕሮግራም ኢንስታል ለማድረግ እንጠቀማለን፣ ወይም ደግሞ አንኢንስታልም እናደርገዋለን፣ ራን ለማድረግም እንጠቀማለን። ስታንዳርድ ከሆነ ግን ዩዘር አካውንት ሆልደርስ ካን አክሰስ ሞስት ኦፍ ዘ ኮምፒውተር በት they can't make any big changes to it። ትልቅ የሆነ ቼንጅ ለማድረግ ለምሳሌ ፕሮግራማን ኢንስታል ለማድረግ እንደገና ደግሞ ራን ለማድረግም ላይፈቀድልን ይችላል ማለት ነው፣ ዩዘር ታይፓችን ስታንዳርድ ከሆነ። ኤንድ ሶስተኛው ገስት ዩዘር አካውንትስ allow users to play with the computer but the computer does not recognize them by name። ስለዚህ በስሙ የተፈቀደለት አይደለም። ማንኛውም ከስሙ እንደምንረዳው ማንኛውም እንግዳ መጥቶ ይህን ኮምፒውተር አክሰስ ማድረግ ይችላል፣ ግን ራን ማድረግ አይችልም፣ ኢንስታል ማድረግ አይችልም፣ ኢንስታል ማድረግም አይችልም፣ ምንም አይነት ፕሮግራም መጨመር መቀነስም አይችልም ማለት ነው። ገስት accounts function much like standard accounts and anybody can sign in to the computer። ስለዚህ ማንኛውም ሰው ሳይን ኢን ብሎ መጠቀም ይችላል። ያለውን ሶፍትዌር፣ ያለውን ዴታ፣ ያለውን እንትን የተፈቀደለትን ብቻ ምንም ሁሉንም መረጃዎች ማግኘት ወይም መጠቀም ይችላል። ነገር ግን በራሱ ክሬት ማድረግ፣ ኢንስታል ማድረግ፣ ራን ማድረግ ግን አይችልም ማለት ነው። ምን ከሆነ? ስታንዳርድ እና ገስት ከሆኑ ማለት ነው። ተመሳሳይ ናቸው። የገስት እና የስታንዳርድ ልዩነቱ ምንድነው? ስታንዳርድ የራሱ የሆነ ዩኒክ ኔም አለው። ገስት ከሆነ ግን ዩኒክ ኔም የለውም ማለት ነው። እንዴት ነው አካውንት ክሬት የምናደርግ ለሚለው እንደየዊንዶው ይለያያል። ለምሳሌ ዊንዶው 7፣ ዊንዶው 8፣ ዊንዶው 10፣ ዊንዶው 11 ከሆነ ለእነዚህ ሁሉ የተለያየ ነው የሚሆነው። ለምሳሌ ለዊንዶው 10 ከሆነ ሴቲንግ ውስጥ እንገባለን፣ አካውንት እንገባለን፣ ፋሚሊ ኤንድ አዘር ፒፕል እንላለን፣ አድ ሪስፖንስ የሚል አለ። ከነዚህ ውስጥ ይህኛው ይመጣልናል። እያንዳንዱ የሚመጣልንን መረጃ እየተጠቀምን ማስገባት እንችላለን ማለት ነው። ዘን እዚህ ጋር ላይ ዩዘር ኔም፣ ፓስዋርድ፣ እንደገና ሀገር ምናምን ምረጡ ይላል። ከዚህ ላይም እንዲሁ እሱን አንዱን መርጠን ማስገባት እንችላለን ማለት ነው። ዘን ዋት ኢዝ ኤ ፓስወርድ? A password is a sequence of characters or simply a word that used to verify the identity of a user during the authentication process. It provides the first line of defense against unauthorized access to our computer and personal information። ይህ ማለት sequence of characters or letters ነው። የሌተሮች፣ የቁጥሮች፣ የሲምቦሎች ስብስብ ሆኖ ምንድነው አንድን ዩዘር አውተንቲኬት ወይም ለማረጋገጥ የምንጠቀመው። ዛት ሚንስ መጀመሪያ ላይ የሰጠነውን ፓስወርድ ትክክል ከሆነ ይፈቅድልናል፣ ትክክል ካልሆነ ግን አይፈቅድልንም ማለት ነው። you may create a strong password. that means the more protected our computer will be from hackers and unauthorized access። ስትሮንግ የሆነ ፓስወርድ ከፈጠር ያ ማለት ስትሮንግ ፓስወርድ ማለት የቁጥሮች፣ የሌተሮች ወይም የካራክተሮች፣ የምልክቶች ለምሳሌ ጥያቄ ምልክት፣ ግሬተር ዛን፣ ለዛን፣ አት ሲምቦል የምናስገባ ከሆነ ስትሮንግ ፓስወርድ ይባላል። እንደገና ደግሞ ስኩዌንስ ኦፍ ካራክተሩ ከ8 በላይ ከሆነ ስትሮንግ ፓስወርድ እንለዋለን ማለት ነው። Then some useful tips are provided below for creating strong passwords and keeping our computer system and information. Use a unique password for your computer system account. Unique. Then your password should be at least 8 characters long. Never tell your password to anyone.
ፓስዋርዳችሁን ለማንም መናገር መቻል የለባችሁም ማለት ነው። ዜን ኢት ኢዝ ኦል አባውት ቻፕተር 5 ዛት ኢዝ ኮምፒውተር ሴኩሪቲ ኤንድ ሴፍቲ። ጥያቄ ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ከወደዳችሁት ላይክ፣ ከጠላችሁት ዲስላይክ፣ እንዲሁም ሌሎች ቪዲዮዎቻችን እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ በማድረግ አጋራችሁን አሳዩን። መልካም ጊዜ